እውነቱን ነው የምነግራችሁ። ሃይሚን ይዋት። ሃይሚ ለብሩክ አለማየሁ ትልቅ 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 እናት አባት ወንድም ያላደረገውን ነገ ባሏ ነው እንደ የልጆቿ አባት ነው እያጠራችለት እኮ ነው። መጅረጥ መጅረጥ እያረገች ማንነቱን እያሳወቀችለት ነው። እያወቃችሁ ነው። እባካችሁ ዝም ብላችሁ ለስድብና ዝም ብላችሁ ሰው ላይ ይሄ ማለት አንድ ሰዎች ስንፈጠር እንለያያለን። ፍጥረት ይለያያል። ይሄ ትንሽዬ ሆና ትልቅ ጭንቅላት ያላታለች። ያ ከላይ የተሰጣት ነው። ከላይ ይሄ ቶቶቶቶቶቶቶቶ አይደለም አይደለም። እግዚአብሔርን ሃይሚዬ በጣም ነው ማደንቃት። ጀግና በቃ በተግባር ከንፈሬን እንደ ይሄኔ እኮ ከንፈሬን እንደዚህ አድርገህ በከረሜላ እንደዚህ ስዊት የሆነች ከንፈር ጠብ እርግፍ ነው። ሃይሚዬ ጀግና ጌታን እንደዚህ አይነት የምታስተምር ሴት የትም አታገኙም። ከኋላ የምትወጋ ሴትና ባል የምትቀማ ሴት ናት ያለችው። በአሁኑ ሰዓት ፍቅረኛን የምትቀማ ሴት ናት ያለችው። እንዲህ እያሽላላች ከውስጧ እንደዚህ የሚል የተማረች ጀግና ናት። ሃይሚዬ ግን ስንት አሉ። እኔም ደርሶብኛል። እንኳን በሃይሚዬ ትናንት እኔም የምወልዳት ልጅ በእኔም ደርሶብኛል። እውነቴን ነው የምላችሁ። ጀግና ናት። አደንቃታለሁ። በጣም ነው ማደንቃት። በተለይ በዚህ እንትን ውስጥ የምሰራቸው ስራ ሃይሚዬ በጣም ውድድ ነው ያደረኳት። ከዚህም በፊት እኔ ብዙ ነገር ስለደረሰብኝ አቦ ይመችሽ፣ እግዚአብሔር ዘመንሽን ይባርከው። የኔ አስተማሪ፣ የኔ ድንቅ ልጅ ናቴ ትሙት። ከወደዱ እስከ ጥግ ነው የምታፈቅሩትን ወንድ ማለት ነው። የፈለገ ነገር እንኳን ቢባል ማለት ነው እስከ ጥግ ድረስ ለምትወዱት ፍቅረኛችሁ ማንነቱን ማሳየት አለባችሁ። ሰው ቢያጥላላባችሁ እንኳን ማለት ነው የምታፈቅሩትን ወንድ የነገ የልጆቻችሁ አባት ነገ አብራችሁ ጎጆ የምትመሰርቱ ባላችሁን ማለት ነው እስከ ጥግ ድረስ ሂዱለት። እውነቴን ነው የምላችሁ። በቃ ሴት ማለት እንዲህ ነው። ስነ ስርዓት፣ ስነ ምግባር፣ በቃ ሁሉን ነገር ከላይ እጥብ አድርጎ በቃ ጥብ አድርጎ ጨምቆ ፈልቅቆ የፈጠራት ፍጥረት። አንዳንዴ ሴት ልጅ እግዚአብሔር ከላይ ይስጣችሁ። ስለተቆነጠጠች ስለተገሰጠች አይደለም። እግዚአብሔር እዚህ ውስጥ እንዲህ ሲከትላችሁ ነው። በቃ ደስ የምትል ፍጥረት፣ እውነተኛ አፍቃሪ ናት ሃይሚ። በራሷ የምትተማመን በቃ በማንም ሳይሆን መመካት በእግዚአብሔር የሚባል ነገር አለ አይደለም? ከእግዚአብሔር መታች ደግሞ የምትመካ ጀግና፣ በራሷ የምትንቀሳቀስ የሴት ናቴ ትሙት። እንዲህ ነች እሷ። ናቴ ትሙት። እንደው አዳነች አቤቤ ምክትል ቢያደርጓት ሁሉ ደስ ይለኛል። መድኃኔዓለም ምስክሬ ነው። በቃ እያንዳንዷን ቀስ ብላችሁ ስልካችሁ አትሩጡ፣ ለወሬም አትሂዱ። ቀስ ብላችሁ አዳምጡ። ቀስ ብላችሁ ይሄንን ነገር እዩ። ለእያንዳንዳቸው የምታደርጋቸውን ድርጊቶች ሁሉ ይዋት። ሴት እንደዚህ ናት። ሴት እንደዚህ ናት። ታዲያ ለባሏ ታዲያ ምን ያስፈልጋል? ማስመሰል ምን ያደርጋል? እውነቱን ቁጭ እናቴ ትሙት። ከሃይሚ እኔ ብዙ ተምሬያለሁ። እንደው በዚች እድሜ ራሱ እግዚአብሔር ቢቀናኝ አሁን ባል ራሱ ባገባ እንደዚህ ነው ለባል የማደርገው በአይኔ ካላየው። ይሄ ለምን ተፈጠረ? ይሄ አይቶ ይሄ ሰምቶ ይሄ ደግሞ ትክክሉን ለመናገር አይደለ? እናቴ ትሙት። እድሜ ዘመንሽን ሁሉ ሃይሚዬ፣ እንደው እድሜ ዘመንሽን ሁሉ እግዚአብሔር ማለት ነው በቃ እኔ እንጃ፣ እኔ አላቅም፣ እኔ ምን ብዬ እንደምመርቅሽ አላቅም። ቁጭ ብላችሁ የምትናገራትን ቃላቶች እያንዳንዱን ይዋት። እያንዳንዱን ቀስ እያለች የምታደርጋትን ድርጊት አያችሁ አይደል? እየወደደችው ባሏን ይሄን ያህል ነው እሱ እንደዚህ ነው ለማለት ነው። እዛ ጋር ለሚያብጠለጥሉትና ለሚቦጫጭቁት በቃ ባሏን ግን ይኸውላችሁ እንደማንም አይደለችም። በጣም ደስ የምትል በቃ ስሜታዊ የምታደርግ ጀግና ሴት
ወታደር ናት እንጂ እናቴ ትሙት። አላማ አቅድ ስኬታማ የምትሆን ሴት ናት ሀይሚ። ቀስ 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 በቀስ እያለች ያልወለዳችሁ ሴት ልጃችሁን እንደዚህ አድርጉ። ቆንጆ ቆንጆ ትምህርት ልጃችሁን እንዲህ ነው እንደዚህ በኋላ ሳይሆን ግልጽ ግልጹን ለሴት ልጃችሁ እናት ለሴት ልጇ በይፋ በቃ ቁጭ ብላ እንደ እናትም እንደ ታላቅ እህትም እንደ ኩያ ልጅም አድርጋ የምትመክር እናት ልጇ ምን ትሆናለች? እንደ ሀይሚ ስኬታማ ትሆናለች። ምንም ነገር እንኳን ቢመጣባት አትደብቅም አትደብቅም። በተለይ እናት የምትሆኑ ሴቶች በተለይ ለሴት ልጅም ሆነ ለወንድ ልጆቻችሁ ግልጽ ግልጽ ሁኑ። ልጆቻችሁ መጨረሻ ላይ ከእናንተ ተምረው እንደገና ደግሞ እግዚአብሔር ሲባርካቸው ሶስተኛ ወገን ቤት ሲያገቡ ለልጆቻቸው እንደዛ ይሆናሉ። እውነቴን ነው የምለው። አንድ ሰው እንዲህ ብሎ ሲያስተምርና ትምህርት ሲሰጥ ለመሳደብ አትሩጡ፣ ለመናገር አትሩጡ፣ አትቸኩሉ። ለምን እንደዚህ ያለች ይቺ ልጅ? ይህንን ለባሏ ለምትወደው ነው፣ ለምታፈቅረው ፍቅረኛዋ ነው፣ ነገ ለልጆቿ አባት ነው፣ ስለምትወደው ነው። ለምን እንደዚህ ሆነችለት? በሉና አስቡ። ለስድብ አትሩጡ። የሚገባችሁ ከሆነ ይሄን ክፍት አድርጉት። የኔስ ይሄ ጭንቅላቴ አሁን ተመረዘ በማይሆን ነገር እንጂ እግዚአብሔር ይመስገን በጣም እንዲህ ነበርኩ። እኔ የማፈቅረውን ወንድ ነበር ለአባቴ የማማክረው፣ ለእናቴ እንደዚህ ቁጭ ብዬ የምነግራት። ልክ አሁንም እንደዚህ ፊት ለፊት ለእናንተ እንደማወራ እናቴ እንደዚህ አወራታለሁ፣ አባቴን እንዲያወራዋለሁ። እግዚአብሔር ምስክሬ ነው። በቃ ግልጽነት ለልጆቻችሁ ምንም ነገር ሀይሚዬ እንዲህ በቃ ጭምቅ ተደርጋ ማለት ነው ሌላውን የምታስተምር ጀግና ብትኖር ሀይሚ ናት። በቃ ናቴ ትሙት። እኔ በቃ እያንዳንዷን ቀስ ብዬ ሳያትና ስሰማት በስመ አብ ፈጣሪ ዘመኗን ይባርከው ከነባሏ። በቃ ዘመኗን ይባርከው ከብሩክ ጋር ከባሏ ጋር ዘመኗን ይባርክ። እንዶ እግዚአብሔር ከፍታ ላይ ያስቀምጣት። እቺ ልጅ ተሳዳቢዎች እየተሳደባችሁ እንደተቃጠላችሁ ኖሩ። እናቴ ትሙት። እቺ ልጅ መጨረሻዋ እኔ በኢየሱስ ስም መሪ መሆን ትችላለች። ሀይሚ መሪ አያችሁ አይደል? እዛ ጋር እሱ ሲደነግስ ሲርበተበት ግን እሷ አልደነገጠችም። እያስተማረች ነው ያለችው። እያስተማረች ግን የሚገባው ይገባዋል። ካልገባችሁ እንግዲህ ፈጠራ ፍጠሩ። ደግሞ ፈጠራ ፍጠሩ። እሷ ለባሏ ግን እየሰራች ነው ስራዋ። እናንተ ፈጠራ እየፈጠራችሁ የምታወሩት እንዲችሁ እንደፈጠራችሁት ለራሳችሁም አትሆኑ፣ ለምንም አትሆኑ። ካላስ በቃ እንደዚህ ነው። እናቴ ትሙት ደግሞ እግዚአብሔርን እንደዚህ ናት ሀይሚዬ፣ እንደዚህ ናት። እናቴ ትሙት በቃ የኔ ጀግና አደነኳት ከልቤ። በቃ የሰው ልጅ ቀስ ብላ